በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የቅድስተ ቅዱሳን የድንግል ማርያም ወዳጆች አዕይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶቼ እናቶቼ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋራ ይሁን። እንደምን አላችሁ? እግዚአብሔር አምላክ ይህችን ጊዜና ሰዓት የሰጠን ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ከእናንተ ጋር ይሁን። ኢየሱስ አርነት ያወጣናል። የዛሬው ትምህርታችን በዚህ ኃይለ ቃል ይሆናል። ሰው ለሰው አስታዋሽ ሰው ለሰው አሳሳቢ ስለሆነ በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ያሳድርላችሁ በአእምሮአችሁም ይቅረጽላችሁ። የነቢያት የሐዋርያት የሊቃውንቱን ጉባኤ ባረከ እግዚአብሔር እሱ ይባርክልን። ቀዳሜ ጸጋ ኢየሱስ ክርስቶስ ለአባቱ ኃይሉ ጥበቡ የሆነ የዓለምን ኃጢአት የሚያርቅ የእግዚአብሔር በግ እሱ ነውና ይቅር ይበለን። እርሱ የምንሰማውን ሁሉ ቀድሶና አብዝቶ 30 60 100 ያማረ ፍሬ እንድናፈራ ይርዳን። ምህረቱን ዳግመኛ በሁላችን ያድርግ። ኖህን በመርከብ ያሻገረው እናንተንም ከምትፈሩት ነገር ያሻግራችሁ። ዳንኤልን ከአንበሳ አፍ ያዳነው ይህን ቃል የምትሰሙት ሁላችሁንም ከመከራ ያድናችሁ። ሶስናን ከረበናት እጅ ያዳናት እናንተንም ከክፉ ሰዎች ያድናችሁ። ሙሴን ከታላቅ ረድኤት ጋር የላከው እሱ ኃያል አምላክ ከእናንተ ጋር በረድኤት አይለያችሁ። በነቢያት አድሮ የተናገረ በሐዋርያትም ላይ ሆኖ ጸጋውን የገለጸ ሐዋርያቱም በአንድ ቤት ሳሉ መንፈስ ቅዱስን በእነሱ ላይ የላከ በሀገሩ ሁሉ ቋንቋ እንዲናገሩ ያደረገ ሰማይና ምድርን የፈጠረ ኃያሉ አምላካችን እግዚአብሔር በየጊዜው በየሰዓቱ ሁሉ የኛንም ሕይወታችንን አንድነታችንን እምነታችንን ይባርክልን። የእናቱ የድንግል ማርያም ምልጃም አይለየን። ኢየሱስ አርነት ያወጣናል። ይህን ትምህርት ስንማር ይህን ቃል ስትሰሙ መፍትሄያችን ኢየሱስ መሆኑን ታውቁት ዘንድ ነው። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና አምላካችንና መድኃኒታችን
የሁላችን ቤዛ የአማልክት አምላክ የጌቶች ጌታ የነገስታት ንጉስ እርሱ ኢየሱስ አርነታችን ነው። ነጻነታችንም እሱ ነው። በተለይ አሁን ባለንበት በዚህ ወቅት ካለንበት መከራ ውስጥ የሚያድነን ማን ነው? ቀደም በእግዚአብሔር ቃል እንደመረኳችሁ ኖህን ከጥፋት ውሃ ያዳነው ማን ነው? ሎጥንስ ከእሳት የሰወረው ማን ነው? በገባኦን ተራራ በኤሎን ሸለቆ ፀሐይን እንዲገታ ጨረቃንም እንዲያዘገይ ያደረገው ለኢያሱ ማን ነው? ቀይ ባህርን እስከፍሎ ህዝቡን ያሻገረ ማን ነው? ዳንኤልን በአናብስት ጉድጓድ ተጥሎ የጠበቀው ማን ነው? አናንያ አዛሪያ ሚሳኤልንስ በእሳት ውስጥ ያዳነ ማን ነው? አብርሃም ነገስታቱን በወጋ ጊዜ ለአምስቱ ነገስተ ሰዶም ረድቶ አራቱን ነገስተ ኮሎዶጎሞር ድል በመታ ጊዜ ኃይል የሆነው ማን ነው? የዮፍታሔ ብርታቱ ማን ነበር? የሶምሶን ጉልበቱስ? የጌዴዎንስ ኃይሉ ማን ነው? አርነት የሚያወጣን እርሱ ኢየሱስ ክርስቶስ ነው። ከታሰርንበት 5500 ዘመን ከነበረው የኃጢአት እስራት ነፃ ያወጣን ማን ነው? ሰንሰለታችንን የፈታው ማን ነው? ወጥመዱንስ የሰበረው ማን ነው? ነፃነትንስ የሰበከልን ማን ነው? ከጨለማስ ያወጣን ማን ነው? እሱ ኢየሱስ ክርስቶስ ነው። ዕውራኑን ያበራ ማን ነው? ለምጻሙንስ ያነጻ ማን ነው? ጎባጣውን ያቀናው ማን ነው? ሽባውንስ የተረተረው ማን ነው? የኢያኢሮስን ልጅ የፈወሳት ማን ነው? በናይ ከተማ የሴቲቱን ልጅ ከሞት ያነሳው ማን ነው? የማርያምና የማርታን ወንድማቸውን አልዓዛርን በቢታንያ ከመቃብር ውጣ ያለው ማን ነው? እርሱ አርነታችን፣ ነጻነታችን፣ አዳኛችን፣ ቤዛችን ኢየሱስ ክርስቶስ ነው። ቅዱስ ዮሐንስ በወንጌሉ ስለ መድኃኒታችን ኢየሱስ ክርስቶስ በጻፈበት ወንጌል ራሱ መድኃኒታችን ኢየሱስ ክርስቶስ የተናገረውን ለኛ የሰጠንን የብርታት ቃል፣ የነጻነት ቃል፣ የመፈታት ቃል በምዕራፍ 8 ላይ ኢየሱስ በደብረ ዘይት በማለዳም ደግሞ ወደ መቅደሱ ሄዶ ሲያስተምር ጻፎችና ፈሪሳውያን አንዲት ሴት አምጥተው ወደሱ ስታመነዝር አገኘናት ቢሉት ኃጢአት የሌለበት ከናንተ ይውገራት ብሎ ሁሉም ቢሄዱ እሷንም ደግመሽ ኃጢአት አትስሪ ብሎ ፈወሳት። ከዛ በኋላ እኔ የዓለም ብርሃን ነኝ ብሎ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ነገራቸው። ፈሪሳውያንም እንዴት ስለ ራስ ትመሰክራለህ? ምስክርነት እውነት አይደለም፣ ስለ ራስ መስክርሃል አሉት። አምላካችን መድኃኒታችን ኢየሱስ ክርስቶስ ለፈሪሳውያንና ለሰዱቃውያን በዛ ለነበሩት ሰው ያላቸው ምንድነው? እኔ ስለ ራሴ ምንም እንኳን በመሰክር ከወዴት እንደመጣው ወዴትም እንደሄድ አውቃለሁና ምስክርነቴ እውነት ነው። እናንተ ግን ከወዴት እንደመጣው ወዴትም እንደሄድ አታውቁም አላቸው። እናንተ ስጋዊ ፍርድን ትፈርዳላችሁ፣ እኔ በአንድ ሰው እንኳን አልፈርድም አላቸው። ፍርድን ለሚያጣምሙ ነገራቸው። ፍርድን ለሚያሰናክሉ ነገራቸው። ዛሬም ይሄ ቃል ይናገራል። ፍርድን ለሚያጣምሙ፣ ፍርድን ለሚያዛቡ፣ ለያንዳንዱ ባለስልጣን፣ ለያንዳንዱ ሰው፣ እናንተም የእግዚአብሔር ቃል ለምትሰሙ ሁሉ ፍርድን ለምታጣምሙ፣ ፍርድን ለምናጣምም ለሁላችን ምስክር ይሆን ዘንድ
ጌታዬን ቃል ተናገረ። ስለዚህ መንፈሳዊ ሕይወትን በልባችን ይጨምርልን፣ ስጋዊ የሆነውን ነገር ያውጣልን። ሊቁ ዲዮስቆሮስ ቅዱሱ ዲዮስቆሮስ በረከቱ በኔና በእናንተ ላይ ይደር፣ የአምላኩ በረከት አይለየንና በቅዳሴው ላይ የሚናገረው ሁሉ ጊዜ ስለ መድኃኒታችን ስለ ኢየሱስ ክርስቶስ የሚነግረን በዛ ውስጥ ዓለምን እንደፈጠረ ይነግረንና ምን ይለናል? መጨረሻ ላይ አሁን እዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 15 ላይ እንደተጻፈ እናንተ ስጋዊ ፍርድን ትፈርዳላችሁ ይላልና ከስጋዊ ፍርድ እንዲያወጣን፣ ከስጋ መንገድ እንዲያወጣን፣ ከስጋ ሐሳብ እንዲያወጣን ዲዮስቆሮስ በረከቱ ይደርብንና ምን ይላል? አምላክ ሆይ እኛ ስጋውያን ነን፣ የስጋን ሥራ እንሰራለን፣ የስጋን ሐሳብ እናስባለን፣ የስጋን መንገድ እንሄዳለን። አንተ ግን ቸሩ አምላካችን ሆይ የመንፈስን ሥራ አስተምረን፣ የመንፈስን ሕግ ንገረን፣ በጎ አምልኮትንም በህሊናችን ጨምርልን ይላል። እግዚአብሔር በጎ አምልኮትን በእኔና በእናንተ ይጨምር። ዋናው የትምህርታችን ርዕስ ኢየሱስ አርነታችን ነው። ነፃ የሚያወጣን እሱ ነው። እሱም መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። ይህም በዚሁ በነገርኳችሁ በዮሐንስ ወንጌል ምዕራፍ 8 ላይ ኢየሱስ ያመኑትን አይሁድ የነገራቸው ደስ የሚያሰኝ ቃል ነው። ይህም እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ ያላቸው ነው። እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። ደቀ መዛሙርት ማለት ተከታይ ነው፣ ተማሪ ነው። በቃሌ ብትኖሩ ዛሬ ነፃ የምንወጣው በሀገራችን ጉዳይ ነፃ የምንወጣው ስለ እምነታችን ነፃ የምንወጣው ስለ ራሱ ስለ ሰውነታችን እግዚአብሔር አምላካችንን ስናቅ ብቻ ነው። በራሳችን ጥበብ፣ በራሳችን ጉልበት፣ በራሳችን ኃይል፣ በራሳችን ፍልስፍና፣ በራሳችን አሰራር፣ በራሳችን ወታደር፣ በራሳችን ጦር፣ በራሳችን ከባድ መሳሪያ ምንም ነፃነት ለራሳችንም ለሰውም አናመጣም። እንኳን ለሰው ለራሳችን አናመጣም። እግዚአብሔርን በያዝን ሰዓት ግን እንኳን ለራሳችን ለሰው እንተርፋለን። በቃሌ ብትኖሩ እናንተ ተከታዮቼ ደቀ መዛሙርቴ ናችሁ፣ እውነትም ታውቃላችሁ፣ እውነት አርነት ያወጣችኋል አለ። ልክ እግዚአብሔርን ስናቀው እውነት እናውቃለን። እውነት ራሱ እግዚአብሔር ነውና እውነት እግዚአብሔርን ስናቀው ደግሞ እውነት እግዚአብሔር አርነት ያወጣችኋል አለን። ራሱ መድኃኒታችን ነው የሚነግረን። አርነት የምንወጣው በኢየሱስ ክርስቶስ ነው። ይህም ማለት ነፃነትን የምናገኘው በኢየሱስ ክርስቶስ ነው። ኢየሱስ አርነት ያወጣናል። ይህም ነፃነት። በዛን ጊዜ ግን ያመኑት አይሁድ ገና ስላልገባቸው ምን አሉ? የአብርሃም ዘር ነን፣ ለአንድም እንኳ ከቶ ባሪያዎች አልሆንም አሉ። አላመኑም። ገና አሁንም አላመኑም። ባሪያ መሆናቸውን አላመኑም። አሁን ብዙ ሰዎች ኦርቶዶክሳውያን ብዙ ያላመናችሁት ነገር አለ። በብዙ መንገድ ላይ ግን የላችሁም። ግን አሁንም ያላችሁ ይመስላችኋል፣ ያለን ይመስለናል። ራሳችንን በራሳችን ባሪያ እንዳረግን ግን አናቅም። ለኃጢአት ባሪያ ያደረጋለ፣ ለከንቱ ፖለቲካ ባሪያ ያደረጋለ፣ ለጣዖትና ለጠንቋይ ራሱን ባሪያ ያደረጋለ፣ ለሱስ ራሱን ባሪያ ያደረጋለ። አርነት የምንወጣው በኢየሱስ ክርስቶስ ነው። በተለያዩ መንገዶች ኦርቶዶክሱ ዛሬ ባሪያ የሆነበትን መንገድ እናያለን። ያም ከኃጢአታችን የመነጨ ነው። ይሄም የሆነው ደግሞ በራሳችን ጥፋት ነው። የጥምቀት ቦታዎቻችን የአትክልት ገበያ የሆኑት የደመራ ቦታዎቻችን ላይ መስቀል መትከል ያልቻልነው መጀመሪያ ራሳችንን ስላዋረድን ነው። ያ ደግሞ በኃጢአታችን ነው። ልንመልሰውም የምንችለው ነፃነት የምንወጣው ልናውቀውም የሚገባን ነገር በራሱ በኢየሱስ ክርስቶስ ብቻ አርነት እንደምንወጣ ነፃነት እንደምናገኝ ስናውቅ ነው። ላመኑት አይሁድ የነገራቸው በቃሌ ብትኖሩ ነው ያላቸው። በእውነት ደቀ መዛሙርቴ ናችሁ፣ የኔ ተከታዮች ናችሁ፣ እውነት ታውቃላችሁ፣ እውነትም አርነት ያወጣችኋል፣ ነፃነት ያወጣችኋል ብሎ ነገራቸው። እነርሱ ግን እኛ የአብርሃም ዘር ነን፣ አንዴም ከቶ ባሪያዎች አልሆንም አሉት።
አንተ አርነት ትወጣላችሁ እንዴት ትለናለህ ብለው ያመኑት አይሁድ ጌታን ተናገሩት። ኢየሱስ ክርስቶስም መለሰ እንዲህ ሲል እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው አላቸው። ባሪያ ለዘላለም በቤት አይኖርም፣ ልጅ ነው ለዘላለም በቤት የሚኖረው፣ ወራሽም ልጅ ነው፣ ባሪያ አይወርስም። እንግዲህ አርነት እንድትወጡ በቃሌ እመኑ አላቸው። ዛሬ እኛ ካለብን ፈተና ወጥተን ካለብን ጭንቀት ወጥተን ካለንበት የባርነት ቀንበር ወጥተን ነፃነትን በረከትን ለቤተክርስቲያናችንም ሆነ ለሀገራችን የምናመጣው መቼ ነው ስንል ሕይወታችን ከእግዚአብሔር ጋር ሲገናኝ ብቻ ነው። ያኔ ጎልያድ ይወድቃል። ያኔ አማሌቅ ያፍራል። የሙሴ እጆች በኮረብታው ሲዘረጉ ኢያሱ በሰይፍ ስለት አማሌቅን አሸነፈ የሚለው ከእግዚአብሔር ጋር የሆነ እጅን ለጸሎት የመዘርጋት ሰፊሃ እድ የተባለው በጸሎት የመጽናት መንፈስ ነው። እኛ ባሮች ሆነን አናቅም አሉ አይሁድ። ባሮች ሆናችኋል፣ ለኃጢአት ባሪያ ሆናችሁ ለሰይጣን ባሪያ ሆናችኋል። ዛሬ ኦርቶዶክሳውያን ለኃጢአት ባሪያ ስንሆን ለሰይጣን ባሪያ እንሆናለን። ለሰይጣን ባሪያ ስንሆን ደግሞ ከንቱ ለሆኑ ሰዎች ባሪያ እንሆናለን። ስፍራችን እንለቃለን። ባርነታችን ብዙ መከራ ያመጣብናል። አንዳንድ ሰዎች አይ አለን ብለው ሊያስቡ ይችላሉ። ሀብታም ነኝ፣ ባለጠጋ ሆኛለሁ፣ አንድም እንኳን አያስፈልገኝም የምትል ስለሆንህ ወስቋላና ምስኪንም ደሃ እውር የተራቆትክ መሆንህን ስለማታውቅ እኔ ነግርሃለሁ ይላል ዮሐንስ ወልደ ነጎድጓድ በራእይ ዮሐንስ ላይ ነው። ስትመለከቱ በምዕራፍ 3 ላይ የእግዚአብሔር ቃል የሚናገረው አለ። በመጀመሪያ ቁጥር 16 ስናይ ለብ ስላልህ በራድ ወይም ትኩስ ስላልሆነ ካፌ ልተፋህ ነው ይላል። ለብ ስላልህ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር፣ አንዱን ብትሆን። እንዲሁ ለብ ስላልህ በራድም ወይም ትኩስ ስላልሆነ ከአፌ ልተፋህ ነው ይላል። ይህ ማለት ስለ እምነታችን ያለን ግንዛቤ ምንድነው? ስለ ተዋህዶ እምነታችን ያለን ግንዛቤ ምንድነው? ስለ ራሳችን ያለን ግንዛቤ ምንድነው? ከዛ ከራሳችሁ ለፉና ደግሞ ለሌላ ወገንስ ምን አይነት ግንዛቤ ነው ያላችሁ? ለሌላው ሰውስ ምን አይነት ግንዛቤ ነው ያላችሁ? ኦርቶዶክስ ማለት የረቀቀ አእምሮ ማግኘት ማለት ነው። ታላቅን ጥበብ መልበስ ማለት ነው። በእግዚአብሔር ድንቅ አሰራር ውስጥ መግባት ነው። የኢየሱስ ክርስቶስን የማዳኑን ተግባር ማወቅ ሲሆን በቀራንዮ አደባባይ በመስቀል እጆችን ዘርግቶ የዲያብሎስን አሰራር መስበርና ለዘላለም በጥልቅ ውስጥ ማሰር ነው። ይሄ ስልጣን ነበር የተሰጠን። ይሄን ስልጣን ግን መጠቀም አልቻልንም። በራድ አይደለንም፣ ትኩስ አይደለንም። ኦርቶዶክስ ነን፣ ኦርቶዶክስ አይደለንም። ተዋህዶ ነን፣ ተዋህዶ አይደለንም። ምክንያቱም አንዳንድ ጊዜ ኦርቶዶክሶች ሆነን ኦርቶዶክሱን ስንነቅፍ፣ ኦርቶዶክሱን ስንሰድብ፣ የኦርቶዶክስ አባቶችን ስንነቅፍ፣ የኦርቶዶክስ ቤተክርስቲያንን ስንነቅፍ ለሰዳቢ አሳልፈን የምንሰጥነን። በራድ አይደለህም ወይ ትኩስ አይደለህም፣ ስራህን ደግሞ ያውቀዋለሁ አለ እግዚአብሔር። ሰው አያውቀንም እኮ እግዚአብሔር ነው የሚያውቀን። አንዳንድ ጊዜ ሰዎች የሚያዩት ፊት ነው። ልክ ሳሙኤልን ምንድነው ያለው እግዚአብሔር አምላክ በዛ በአርማቴም መሴፋ ሹምልኝ ብሎ ዳዊትን ስሙን አልነገረውምና ሄዶ እሴይን እስቲ ከልጆች አምጣ ብሎት 8 ልጆች አሉት። የመጀመሪያ 7ቱን ነበር ያመጣው ዳዊትን ትቶት። ሁሉን ታዲያ ሳሙኤል ሲመለከት በረከቱ ይደርብንና ያ ታላቅ ነብይ ያህና ልጅ ምን ይል ነበር? ይሄን እግዚአብሔር መርጦታል ይላል። መልኩን አይቶ ንግግሩን አይቶ አይደለም፣ ሰው ፊት ነው የሚያየው፣ እግዚአብሔር ልብ ያያል። እግዚአብሔር ምናችንን ነው የሚያየው? እናንተ አሁን ፊታችሁን ሰው ነው የሚያየው፣ ልባችሁን እግዚአብሔር ቢያየው ምንድናችሁ? እኔ ልቤ ስታይ ምን አይነት ሰው ነኝ? አፌስ ምንድነው? ልቤስ ምንድነው ብለን ራሳችን ልንመረምር ይገባል። ካህናት ራሳችን ልንመረምር ይገባል። ምእመናን ራሳችን ልንመረምር ይገባል። በራድ ነኝ ስለ ተዋህዶ፣ ትኩስ ነኝ ስለ ተዋህዶ ወይስ ለብ ያልኩ ነኝ? አንዳንድ ሰው ድንገት ትኩስ መሆን ማለት ሰይፍ ይዞ ሄዶ መግደል ሊመስለው ሊችል ይሆናል። አንዳንድ ሰው እንደዚህ ሊያስብ ይችላል።
ምክንያቱም የእግዚአብሔር ቃል ካልገባው ሰው ቅድም እንዳለው ነው ጌታ ላመኑት አይሁድ በቃሌ ብትኖሩ የዘላለም ሕይወት ታገኛላችሁ፣ አርነትም ትወጣላችሁ፣ ከባርነትም ቀንበር ትላቀቃላችሁ፣ እኔ ከባርነት ነፃ አወጣችኋለሁ ቃሌን ብታምኑ አለ። ዛሬም እግዚአብሔርን ብናምን ካለንበት ቀንበር እንዴት ልንወጣ እንደምንችል፣ ፍቅር ብንይዝ እንዴት ልንወጣ እንደምንችል፣ መዋደድን ብንይዝ እንዴት ልንወጣ እንደምንችል። ስለዚህ ይሄን ነው የሚነግረን እንጂ ዝም ብለን ደግሞ አንዳንድ ሰው አለ ዝም ብሎ ተቀምጦ ምንም ያልሆነ ይመስለዋል። ምን ሆነ ኦርቶዶክስ ቤተክርስቲያን? ምን ሆነች ቤተክርስቲያኗ? ምንም የተነካችው ነገር የለም ይላል። ብዙዎች ደማቸው እየፈሰሰ ብዙ ቤተክርስቲያናት እየተቃጠሉ ያለንበት ዘመን እንዲህ አይነቱን ደግሞ ባለጠጋ እንድትሆን ና በሳት የነጠረው ወርቅ ተጎናጽፈ የራቁትነትን አፍረት እንዳይገለጥ ነጭ ልብስ እንድታይ አይኖችህን የምትኳለውን ኩል ከኔ ተገዛዘን እመክርሃለሁ ይላል የእግዚአብሔር አምላክ ቃል ነው። ሀብታም ነኝና ባለጠጋ ሆኛለሁ አንድ እንኳን ያስፈልገኝም የምትል ስለሆነ ጎስቋላ ምስኪን ደሃ እውር የተራቆተ መሆንን ማወቅ አለብህ ይላል። አንዳንዶች በኃጢአት ውስጥ ወድቀዋል፣ በኃጢአት ውስጥ ተይዘዋል፣ በኃጢአት ሰንሰለት ታስረዋል። ከዛ ውስጥ የሚያወጣን አርነትን የሚሰጠን ኢየሱስ ነው፣ ኃያሉ አምላካችን ነው። በነገራችን ላይ ብዙ ሰዎች የትኛውን ኢየሱስን ራሱ እያመኑ እንደሆኑ የማያውቁ ሰዎች አሉ። የትኛውን ኢየሱስን ነው? የአውሮፓው ኢየሱስ ሰዎችን ካሉበት ቀንበር የኃጢአት ቀንበር አልፈታም። ያ እንደውም የመንፈቅናው አስተሳሰብ መጨረሻ ውጤቱ እግዚአብሔርን መካድ ነው። ያንን አይነት ኢየሱስ እንድትከተሉ አይደለም የምነግራችሁ። መጽሐፍ ቅዱስ የሚነግረንን አምላክ ወልደ አምላክ ኢየሱስ ክርስቶስን ነው። አምላክ የሆነውን እኔና አብ አንድ ነን ያለውን ኢየሱስን ነው። ቃሌን ብትሰሙ የዘላለም ሕይወት እሰጣችኋለሁ ያለውን ያን ኢየሱስን ነው። አማላጅ የተባለውን አይደለም። እሱ አርነት አያወጣም ሐሳዊ ኢየሱስ ስለሆነ። አውሮፓ ወደፊት ብዙ የማስተምራችሁ ነገሮች ይኖራሉ። ኢየሱስን የሚያውቅ መስሎት ኢየሱስን ካደ። ታላላቅ የአውሮፓ የፕሮቴስታንት አገሮች ዛሬ የማያምነው ሰው ቁጥር እጅግ በዝቶባቸዋል። በጣም በሚገርም ሁኔታ በእንግሊዝ አገር በዩናይትድ ኪንግደም ወጣቶች 70% እግዚአብሔር የለም የሚሉ ናቸው። የአንግሊካን አገር ትልቋ የተባለችው ብሪቴን 70% of young people in the UK identify with no religion. ይሄ መረጃ ያለው ነገር ነው መነግራችሁ። እንዲህ ነው የሚሉት የለም እምነት። ታላላቅ አገሮች የምታቋቸው በፕሮቴስታንት እምነት ትልልቅ ስራ የሰሩ እንደውም ደጋግ ስራ ሁሉ የሰሩ ትልቅ ፕሮቴስታንቶች አሉ። ትልልቅ ደጋግ ስራ የሰሩ በአሁን ሰዓት ግን ወደ ሃይማኖት የለሽነት እየተመለሱ ነው ያሉት። ወጥቶ ይወርዳል። እንዳልኳችሁ በስዊድን 75% እግዚአብሔር የለም። በኒዘርላንድ 70% ያህል ወደ 72% እግዚአብሔር የለም በኒዘርላንድ። በዩኬ 70%፣ በሃንጋሪ ወደ 68%፣ በቤልጂየም፣ በፍራንስ፣ በፊንላንድ፣ በዴንማርክ፣ በኖርዌይ፣ በስፔን ከ50% በላይ እግዚአብሔር የለም
ሃይማኖት የለም በዚህ የሚያምኑ ናቸው። ይህ አስተሳሰብ አውሮፓ ውስጥ ተስፋፍቷል። ለምሳሌ በአውሮፓ ውስጥ ያሉ የኦርቶዶክስን እምነት ይከተሉ የነበሩ ሁሉ ካለው የአውሮፓ ተጽዕኖ ራሽያ ውስጥ ለምሳሌ እግዚአብሔር የለም ወደሚል ደረጃ የደረሱ ከ40% በላይ ናቸው። በስዊትዘርላንድ እንደዚሁ ነው። በጀርመኒ እንደዚሁ ነው። የካቶሊክ ሀገር በሆነችው በፖርቹጋል ከ35% በላይ ወጣቱ እግዚአብሔር የለም ይላል። በአየርላንድ በስሎቬኒያ ቁጥራቸው ከባድ ነው። ቼክ ሪፐብሊክ ከሁሉም በላይ 98% ማለት ይቻላል እግዚአብሔር የለም፣ እምነት የለም፣ አይጠቅምም የሚሉ እምነት የለም ሳይሆን አይጠቅምም፣ እምነት የላቸውም፣ እምነት የለሽ ናቸው፣ ራሳቸውን ወደ ማምለክ ይመለሳሉ። ኢስቶኒያ እነዚህ ሁሉ ይህ እውነተኛውን ኢየሱስ ሰዎች እንዲክዱ ሆነው ወደ ሐሰተኛው ኢየሱስ ወደ ተሐድሶ መንፈስ ሲገቡ መጨረሻ ላይ ውጤቱ እንዲህ ይሆንን የመጣው ክርስቲያኖች እኛም ጋር ይሄው ነው የሚመጣው። ቤተክርስቲያኗ ልጆቿን ለማስተማር የጠፉትን ለማስተማር የተሰደዱትን ለማስተማር መስራት ያለባት በጣም ብዙ ስራ አለ። ዛሬ እንኳን ያን ማድረግ አይደለም ቤተክርስቲያናችን የምትደፈርበት መናፍቃን የሰለጠኑበት ኦርቶዶክሳውያን ምንም አይነት ነገር እንዳይኖራቸው የመስቀል በዓል ማክበሪያ የጥምቀት በዓል ማክበሪያ አጠቃላይ ቤተክርስቲያን መሄድ ገና ከባድ ፈተና የሚሆንበት ዘመን እንደሚመጣ እወቁ። ያ ደግሞ የሚያድነንን ባለማወቃችን ነው። ችግሩን ብቻ አይደለም የምነግራችሁ መፍትሄውን ነው። ችግሩ የመጣው መናፍቃን ሰልጥነውብን አይደለም፣ እኛው ራሳችን ባመጣነው ኃጢአት ነው እነሱ የሚሰለጥኑት። ከእግዚአብሔር ጋር ባለን ግንኙነት መላላት ምክንያት ነው እነሱ የሚሰለጥኑት እንጂ እግዚአብሔር ገጸ ምሕረቱን ከመለሰልን ወደኛ ካደረገው ረድኤቱን ከላከልን ፈኑ እዴከ ማርያም እንዳሉ ነቢያት እጅህን ላክልን ካልነው ፈኑ ብርሃነከ ወጽድቀከ ብለን ብርሃንና እውነትን ላክልን ካልነው እግዚአብሔር ስራውን አይሰራም? እኛ በዛ ውስጥ ስላልሆን እንጂ እግዚአብሔር ስራውን አይሰራም ወይ? ይሰራል፣ ያደርጋል። ስለዚህ አርነት የሚያወጣን ኢየሱስ ነው። ለምሳሌ አንዳንድ ነጥቦች ልስጣችሁ። መድኃኒታችን ኢየሱስ ክርስቶስ ራሱ ከነገረን ዮሐንስ ወንጌል ምዕራፍ 4 ከቁጥር 13 እስከ 14 ዮሐንስ ወንጌል ምዕራፍ 7 ከቁጥር 37 እስከ 39 ምንድነው የሚለው? ኢየሱስ ራሱ በእውነት የሚያረካ አምላክ እንደሆነ ያቺ ምስኪን ሴት እንዴት ችግሯን እንዳራቀላት በራሷ ላይ በጭኗ ላይ አድሮ የነበረውን አስማንዲዮስ የተባለ ሰይጣን እንዴት ከሷ እንዳራቀላት ትዳሯን እንደመለሰላት ሕይወቷን እንደቀየረላት ስታዩ እንደገና ደግሞ በማቴዎስ 7:37 ከኔ የሚሰማ ቃል ቢኖር ከሆዱ የሕይወት ውሃ ይፈልቃል ብሎ የተናገረውን አስቡ። የጥማታችን እርካታ የሕይወታችን ውሃ የኛ ኢየሱስ ነው። አርነት የሚያወጣን ነፃነታችን ኢየሱስ ክርስቶስ ነው። ከአለት ውሃ የሚያፈልቅ በኦሪት ዘጸአት 17 እንደተጻፈ ከቁጥር 1 ጀምራችሁ በማራ መሪባ ከአለት ውሃ የሚያፈልቅ እሱ
የኔና የናንተን ችግር መውሰድ ያቅተዋል? እውነት ነፃነታችን እሱ ነው። አርነት የሚያወጣን እሱ ነው እንጂ የተጠና የፖለቲካ አስተሳሰብ፣ ከራሺያ የተገለበጠ የፖለቲካ አስተሳሰብ፣ ከቻይና ማኦ የተገለበጠ የፖለቲካ አስተሳሰብ፣ የሌኒን ስሌት፣ የማርክስ አይዲያ፣ የኤንግልስ ኮንሰፕት፣ እነዚህ እኛን ነፃ አያወጡንም። እስቲ አንድ ነገር አስቡ ኦርቶዶክሳውያን። ኢትዮጵያ ረሃብ የመጣው መቼ ነው? ኢትዮጵያ መጠማት የመጣው መቼ ነው? ኢትዮጵያ ድርቅ የመጣው መቼ ነው? ኢትዮጵያ መነካከስ የመጣው መቼ ነው? ኢትዮጵያ መናናቅ የመጣው መቼ ነው? ኢትዮጵያ እንደዚህ አይነት ድህነት እኛ ልጆቿ የወረሰን ወይም አሁን ያለውን ህዝብ የወረሰው እንዲህ የሆነው መቼ ነው ስትሉ፣ ትላንት ነበር በአባቶቻችን ዘመን ወይስ ዛሬ ነው? ትላንት ነበር አባቶቻችን በዓልን ያከበሩ በነበሩበት ወይስ ዛሬ በዓልን በካድንበት ሰንበትን በሻርንበት ነው? ትላንት አባቶቻችን እናቶቻችን ከእግዚአብሔር ጋር ተገናኝተው እሱን ጠብቀው በዓል አክብረው አርሰው ሲኖሩ በረከት ነበረው፣ እቤት ሲገባ በረከት ነበረው። ዛሬ በረከት አለው? መቼ ነው እንዲሆን ነው? የምንፍቅና አስተሳሰብ ምድራችንን ሲወርሳት ነው። እሱ ደግሞ እንደማይጠቅም አውሮፓን ምሳሌ ያረኩላችሁ። ተመልሶ ወደ ዓለማመን ይሄዳል። ድንገት በሌላ እምነት ውስጥ ያላችሁ ሰዎች ይሄን ቃል የምትሰሙ አስተውላችሁ ስሙ። አስተውላችሁም የዓለምን ሁኔታ እዩ፣ መርምሩ። እግዚአብሔር አይምሮ ሰጥቶናልና ኃያሉ አምላክ ከኛ ጋር ይሁን። መቼ ነው አገራችን ችግር የወረሳት? መልሱን ንገሩኝ። አሁን ነው ካላችሁ በሉ። ለተራቡ አገሮች ስትረዳ እንደነበረ ታሪክህን መርምር። ለተራቡ ተመግብ እንደሆነ ታሪክህን መርምር። የታረዙትን ታለብስ እንደነበረ ታሪክሽን ጠይቂ። ባህር ተሻግራ ስትረዳ እንደነበረ ታሪክሽን ጠይቂ። እወቂ፣ ጠይቁ፣ መርምሩ። የበረከት ነበረች። ትምክታቸው እሱ ስለነበረ ከእግዚአብሔር ውጭ ምንም ነገር ስለሌላቸው ጣሊያን ቢመጣ አይደል ያደረጉት? ከእግዚአብሔር ውጭ ምንም ሌላ ነገር እሱን ይዘው። እኛም ዛሬ አርነት የምንወጣው በኢየሱስ ነው፣ በኃያሉ አምላካችን ነው። የጥማታችን እርካታ የህይወት ውሃችን መድኃኔዓለም ኢየሱስ ክርስቶስ ነው። ረሃባችንን የሚያስወግድ የህይወት እንጀራ እሱ ኢየሱስ ክርስቶስ ነው። በዮሐንስ ወንጌል 6:35 ከሰማይ የወረድኩ እንጀራ እኔ ነኝ ይላል። ዛሬ ለስጋ ረሃባችን፣ ዛሬ ለስጋ መጠማታችን፣ ዛሬ ለነፍስ ረሃባችን፣ ዛሬ ለነፍስ መጠማታችን ረሃብን የሚያስወግደው መፍትሄያችን ኢየሱስ ክርስቶስ ነው። ጨለማ ውስጥ ወድቀናል። ተስፋ መቁረጥ ውስጥ ገብተናል። በየለቱ የምንሰማው ዜና የሚያሳፍር፣ የሚያሳዝን፣ የሚያስተክዝ፣ የሚያስለቅስ፣ የሚያስነባ ነው። አዎ ይሄን ጨለማ ማን ያርቀው? የተደራጁ የሰዎች ኃይል ነው የሚያርቀው ብላችሁ ታስባላችሁ? እግዚአብሔርን ስናምነው ሰው ያስነሳል። ደግ ሰው ማስነሳት የሱ ድርሻ ነው። ጨለማችንን የሚያስወግድ እውነተኛ ብርሃናችን፣ አርነት የሚሰጠን፣ ነፃነት የሚያወጣን ራሱ ነፃነታችን፣ እሱ ራሱ አርነታችን ኢየሱስ ክርስቶስ ነው። በዮሐንስ ወንጌል 8:12 ቅድም ሳነብ ሰምታችኋል። አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ ይላል። ለኔና ላንተ ብርሃናችን ማን ነው? ለኔና ላንቺ ብርሃናችን ማን ነው? ለኢትዮጵያ ልጆች ብርሃናቸው ማን ነው? ለኤርትራ ልጆች ብርሃናቸው ማን ነው? ለኦርቶዶክስ ልጆች፣ ለተዋህዶ ልጆች ብርሃናቸው ማን ነው? ለሌላው ሁሉ ብርሃን ማን ነው? እናንተ ምንድነው ያላችሁ? ክርስቲያኖች ኦርቶዶክሳውያን ስሙኝ እስቲ። ማቴዎስ 5:14 ላይ ምንድነው ያላችሁ? ለሐዋርያቱ እኮ ብቻ አይደለም፣ ለነቢያቱ ብቻ አይደለም እኮ ምንድነው የተባላችሁት? አንተሙ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ አላላችሁም? ምን ብርሃን አበራችሁ እስቲ ንገሩኝ። ብርሃን ያበራችሁት? ጨለማ ነው ያመጣችሁት? ምን አመጣችሁ? ምን ለሰው ነገራችሁ? ብርሃን የነገራችሁት?
እስቲ መርምሩት ራሳችሁ። ቃሉ ነው የሚለው እኔ ብርሃን ነኝ፣ እኔ ብርሃኔ በእናንተ ውስጥ ሆኜ አበራለሁ አለ ኢየሱስ ክርስቶስ። በእኔና በእናንተ ልብ ውስጥ የሚያበራው ኢየሱስ ክርስቶስ ነው። ገና በ40 ቀናችሁ ተጠምቃችሁ ስጋው ደሙ ተቀብላችሁ በዘይቱ ከብራችሁ በቅዱስ መንፈስ ከብራችሁ ገና በ80 ቀናችሁ ቅዱስ ስጋውን ቅዱስ ደሙን ተቀብላችሁ በአብ ወልድ መንፈስ ቅዱስ ታትማችሁ ተጠምቃችሁ በቅዱስ ቅባቱ ከብራችሁ በውስጣችሁ ብርሃኑ ተቀምጧል። ይሄን ብርሃን ኢየሱስ ክርስቶስን ለሌላው አሳይታችኋል ወይስ ጨለማን ያሳያችሁት? ብርሃናችሁ በሰው ፊት ይብራ፣ በሰው ፊት ይብራ። ለከበደ ብቻ አይደለም፣ ለአበበ ብቻ አይደለም፣ ለሃጎስ ብቻ አይደለም፣ ለመገርሳ ብቻ አይደለም። እናንተ ኦርቶዶክሳውያን ብርሃናችሁ ልንገራችሁ ለነጀማል ለነከድጃ ሁሉ የሚደርስ ብርሃን ነው። በፍቅርና በጸጋ ሌላውን ሁሉ የሚይዝ ጸጋ ነው ክርስቶስ የሚሰጣችሁ። አርነታችንን እንወቀው፣ ነጻነታችንን እንወቀው። ማን ነው አርነት የሚያወጣን? ማን ነው ነጻነት የሚሰጠን? እሱ ኢየሱስ ክርስቶስ ነው። ጨለማችንን የሚያርቅ፣ ረሃባችንን የሚያስወግድ፣ ጥማታችንን የሚያረካ እርሱ ነው። በደስታና በሰላም መኖር አቅቶናል። አሁን ደስ ያለውም የተትረፈረፈ ህይወት የለንም። ኑሮ ሁሉ ከባድ ነው። በደስታ ለመኖር በሰላም ለመቀመጥ የተሞላ የተባረከ የተትረፈረፈ ህይወት ለማግኘት መልካሙን እረኛ ኢየሱስ ክርስቶስን ተከተሉት። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ይው፣ ምዕራፍ 14 ቁጥር 27 ይው፣ ምዕራፍ 16 ቁጥር 33 ይው። ደስታችን ማን ነው? ሰላማችን ማን ነው? ቅዱስ ሉቃስ በምዕራፍ 2 ሲጽፍ እረኞቹን ምንድነው ያላቸው? መልአኩ ሄዶ ሲያበስራቸው ዛሬ በቤተልሔም መድኃኒት ኢየሱስ ክርስቶስ ተወልዶላችኋል፣ ለዓለም ሁሉ ደስታ የሚሆን እኮ ነው ያላቸው። ቀድሞ ኢሳይያስ ነብዩ ምንድነው የተናገረው? የቅዱስ ሉቃስ በረከቱ ይደርባችሁ፣ የነብዩ ኢሳይያስ በረከት ይደርባችሁ፣ የአምላካቸውን በረከት ይደርብን። ኢሳይያስ ራሱ ምንድነው ያለው? በምዕራፍ 9 ቁጥር 6 ላይ ሕፃን ተሰጥቶናል፣ ወንድ ልጅ ተወልዶልናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ነው አይደል እንዴ ያለው? የሰላም አለቃ ነው። ከኔ ቀጥላችሁ ሁላችሁም ተናገሩ። ሕፃን ተሰጠን፣ ወንድ ልጅም ተወለደልን፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። ክብርና ምስጋና ለእግዚአብሔር ይድረሰው። በረድኤት በቸርነቱ አይለያችሁ። የሰላም አለቃ ሰላሙን ይስጣችሁ። የዘላለም አባት በዘላለማዊ በረከቱ ይባርካችሁ። በቀራንዮ የተሰቀለልን ቀድሞ በቤተልሔም የተወለደልን ነው። ሞትን ድል አድርጎ የተነሳልን የሁላችን ህይወት ነው። እኔም መሰጣችሁ ሰላም፣ እኔም መሰጣችሁ ደስታ፣ እኔም መሰጣችሁ በረከት ሌላው ዓለም እንደሚሰጠው አይደለም። 2 ዓሳና 5 እንጀራ አልተትረፈረፈም? ማቴዎስ 14ን ምንድነው የሚነግረን? ወንዶች ብቻ 5000 በልተው ካንዴም 2 ጊዜ ስንት ቅርጫት ተነሳ? 12 ቅርጫት ሙሉ አልተነሳም? 7 ቅርጫት ሙሉ አልተነሳም? ያ ሁሉ ሰው ጠግቦ ዛሬ ማን ነው ይሄን በረከት ሊሰጠን የሚችለው? አርነታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ደግሞ እውነተኛው ኢየሱስ ክርስቶስ ነው። ቀደም እንዳልኳችሁ አውሮፓን ባዶ ያስቀረው ሐሰተኛው ኢየሱስ አይደለም፣ እውነተኛው ኢየሱስ ነው። ይሄ ሊሆን የሚችለው ቃሉን በማወቅና በቃሉ በመኖር ብቻ ነው። ራሱ ነግሮናል። ቀድም አንብቤላችኋለሁ። ዮሐንስ 8 ከ31 እስከ 32 ተመልከቱ። በዛ ላይ የነገረን ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ነው። እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። እውነት ወደ እናንተ ትቀርባለች። እውነት እግዚአብሔር ይቀርባችኋል። እኔ እግዚአብሔር እቀርባችኋለሁ። እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው።
በዮሐንስ ወንጌል ምዕራፍ 14 በዚሁ ምዕራፍ ላይ ስንመለከት ቁጥር 6 ላይ ራሱ ኢየሱስ ክርስቶስ የተናገረውን ልብ በሉ። አነ ውእቱ ፍኖተ ጽድቅ ወሕይወት ይላል። እኔ መንገድና እውነት ሕይወትም ነኝ። ስለዚህ እውነት ኢየሱስ ክርስቶስ ነው። ነፃ የሚያወጣን ይህ ኢየሱስ ክርስቶስ ነው። ክርስቲያኖች ዛሬ ካለንበት ማጥ፣ ዛሬ ካለንበት ጭንቀት የሚያወጣን እግዚአብሔር ነው። በትምህርቴ ስጀምር እንደነገርኳችሁ ኖህን የሰወረው ማን ነው? ከፍል ውሃ ሲያዳነው እሱ ነው። የኖህ አምላክ የእናንተም አምላክ ነው። ከሰዶም እሳት ሎጥን የሰወረው ማን ነው? ሚካኤልና ገብርኤልንስ የላከለት ማን ነው? እሱ የሰራዊት ጌታ የኔና የናንተ አምላክ እግዚአብሔር ነው። ከግብጽ ባርነት እስራኤልን ነፃ ያወጣው የፈርዖንን ቀንበር ሰብሮ በአባይ ባህር በወንዙ ጥሎ ከነዓን ያስገባ ማን ነው? እሱ እግዚአብሔር ነው። እግዚአብሔር ነው። እስቲ ንገሩኝ፣ እሱ እግዚአብሔር ነው በሉ እስቲ። ለሶምሶን ኃይል የሆነው ማን ነው? ለጌዲዮን ብርታት የሆነው ማን ነው? ለዮፍታሔ ኃይል የሆነው ማን ነው? ለዳዊት ጉልበት የሆነው ማን ነው? ለሶሎሞንስ ጥበብ የሆነው ማን ነው? ዳንኤልን ከአናብስት አፍ የሰወረው ማን ነው? አናንያን ከእሳት ያዳነው ማን ነው? አዛርያን ከእሳት የፈወሰው ማን ነው? ሚሳኤልን ከሚነድ ምድጃ ውስጥ ያዳነው ማን ነው? ኢየሉጣን ከፈላጋን ውስጥ ያወጣት ማን ነው? ቅዱስ ቂርቆስን ከእሳት ውስጥ የሰወረው ማን ነው? 3 ጊዜ ቢሞት 3 ጊዜ ጊዮርጊስን ያስነሳው ማን ነው? እውር ያበራው ማን ነው? እሱ ነው በሉኝ። ማን ነው? ለምጻሙን ያነጻው ማን ነው? ጎባጣውን ያቀናው ማን ነው? ሽባውን የተረተረው ማን ነው? 2 ዓሣ 5 እንጀራ ያበረከተው ማን ነው? ዮናስን ከባህር ውስጥ ያወጣው ማን ነው? ምናሴን ከብረት ቀፎ የሰወረው ማን ነው? የ38 ዓመት መጻጉዕ ተነስ ያለው ማን ነው? በረከትን የሰጠው ማን ነው? አልዓዛርን ከሞት ያነሳው ማን ነው? ንገሩኝ። እሱ ነው በሉኝ። እሱማ አምላካችን እግዚአብሔር ኢየሱስ ክርስቶስ አርነትን ማውጣችሁ እኔ ነኝ ይላችኋል። ዛሬ ካለንበት መከራ የሚያወጣን ማን ነው? መልሱን አውቃችሁታል። ማን ነው? እሱ ነው። ማን ነው? እሱ ነው። ስለዚህ ወገኖቼ አርነት የሚያወጣን አርነታችን የሆነ ራሱ ነፃነታችን የሆነ ኢየሱስ ነው። ከሚያስፈራ ነገር ይሰውራችሁ። አባቶቻችን እንደጸለዩ እኛም እሱን እንጸልያለን። እግዚአብሔር ከኛ ጋር ይሁንልን። እግዚአብሔር ከኛ ጋር ባይሆን ጠላት ይውጠን ነበር። እግዚአብሔር ከኛ ጋር ባይኖር ይላል እስራኤል አለ። እኛም እንዲሁ እንላለን። እግዚአብሔር ከኛ ጋር ባይኖር ሰው በላያችን በተነሳ ጊዜ በሕይወታችን በዋጡን ነበር አለ። ቁጣቸውን በላያችን እንዳነሱ በውሃ ባሰጠሙን ነበር። ነፍሳችን ከፈሳሽ አመለጠች። ነፍሳችን ከወጥመድ አመለጠች። ነፍሳችን ከገዳዮች አመለጠች። ነፍሳችን ከክርክር ውሃ አመለጠች። በሚከብ ወጥመዳቸው ውስጥ ያላገባን እግዚአብሔር ይመስገን። ዛሬም ለበረከት በሰማዕትነት ቢጠሩ፣ ዛሬ በአላውያን ቢገደሉ፣ ዛሬ በመናፍቃን ቢሰደቡ፣ ዛሬ ቤተክርስቲያኒቷ በየውለቷ የነበረው ታሪኳን የሚረሳ ትውልድ ቢነሳ፣ ዮሴፍን ያላወቀ ተነሳ የሚል ትምህርት ሰጣችኋለሁ። ቢነሳ እግዚአብሔር ካረሳን ሰው ቢረሳን ትርጉም የለውም። ነፍሳችን ከወጥመድ አመለጠች። ወጥመድ ተሰበረች፣ እኛም አመለጠን አለ ነብዩ። ረድኤታችን ግን የኛ
ሌላ ማንም የለም። ሰማይና ምድርን በፈጠረ በእግዚአብሔር ነው። ሰማይና ምድርን የፈጠረ ሰማይና ምድርን የፈጠረ ሰማይና ምድርን የፈጠረ እያለ ቅዱሱ ነቢይ ሐዋርያው ይመሰክርለታል። ዘገብረ ሰማይ ወምድረ ያለ ዳዊት ይናገራል። ዘገብረ ሰማይ ወምድረ ዘገብረ ሰማይ ወምድረ። ረድኤታችን እሱ ነው። ከክፉ ነገር ይሰውረን፣ ቤተክርስቲያናችን ይጠብቅልን፣ ከሚያስጨንቅ ነገር ሁሉ ይሰውረን። ለተመሰገነና ለተደነቀ ስሙ እንዘምር ዘንድ እናመሰግን ዘንድ በጸሎት እንጠራው ዘንድ የፈቀደልን እሱ ነው። እችን ቃል እንድንሰማ የፈቀደልን እሱ ነው። ዛሬም አምላካችን ሆይ በረድኤትህ አትለየን። እውነት ነው አቤቱ አምላካችን፣ ኖህን በመርከብ ያሻገርከው አንተ ነህ። ዳንኤልን ከአንበሳ አፍ ያዳንከው፣ ሶስናን ከረበናት እጅ ያዳንካት፣ ሙሴን ከታላቅ ረድኤት ጋር የላከው፣ ወገኖችህን ቀን በደመና ሌሊቱን ሁሉ በሰዓት ብርሃን የመራሃቸው፣ በነቢያት የተናገረ በሐዋርያት ላይ ጸጋህን የገለጽህ አንተ ነህ። አቤቱ አምላካችን አንተ ነህ፣ ሁልጊዜ አንተ ነህ። አሁን ድምፅህን የሚሰሙት ልጆች ሁሉ ይጠሩሃል። የተዋህዶ ልጆች ይጠሩሃል። የኦርቶዶክስ ልጆች ይጠሩሃል። አቤቱ ስማን። አቤቱ ወደኛ ተመልከት። አቤቱ አትራቀን። አቤቱ በምሕረትህ ጎብኘን። በክርስቶስ ደም የተገዛችሁ እናንተ ክርስቶሳውያን፣ እናንተ የእግዚአብሔር ልጆች ወገኖቼ፣ ዛሬ ከመከራ ልንሰወር የምንችለው፣ ከፈተና ልንድን የምንችለው በሱ በአርነታችን በኢየሱስ ክርስቶስ ነው። አንዳንድ ሰዎች ቅር ሊላችሁ የሚችል ሰዎች ልትኖሩ ትችላላችሁ። ለምንድነው እግዚአብሔር ኃይላችን የሚባለው ብላችሁ በራሳችሁ ኃይል ለማድረግ የምትሞክሩ አላችሁ። እነግራችኋለሁ፣ ውጤታችሁ አይሳካም። ደግሜ እነግራችኋለሁ፣ ውጤታችሁ ባዶ ነው የሚሆነው። እግዚአብሔርን ይዘን ራሳችንን ካስተካከልን፣ ቤተክርስቲያኗ አስተዳደሯን ብታስተካከል፣ የነፍስ አባት የነፍስ ልጆቹን ቢጎበኝ፣ ገጠር ያለችው ቤተክርስቲያን ብትታሰብ፣ እስከ ትልቁ ድረስ ቢታሰብ፣ የኔና የናንተ ችግር አስተዳደር ነው። የቤተ ክህነቱ አስተዳደርና የምእመናን አላዋቂነት ነው። የጥንት አባቶች አዋቂዎች ነበሩ። በቃሌ ብትኖሩ ነው ያለው ኢየሱስ ክርስቶስ። አርነት አወጣችኋለሁ ያለ። ዛሬ በቃሉ የሚኖር ሰው የለም። በጸሎት ደክመናል። ውዳሴ ማርያም መድገም አልቻለም ትውልዱ። ዳዊት መድገም አልቻለም። መጽሐፍ ቅዱስ ማንበብ አልቻለም። ቴክኖሎጂ በላው፣ ዓለም በላው፣ ርኩሰት በላው፣ ወሬ በላው፣ ሐሜት በላው። የተበላ ትውልድ ሆነ። የሚነሱ ልጆች ያስፈልጋሉ። ብርሃን የሚፈነጥቁ ልጆች ያስፈልጋሉ። ቅድም ብያችኋለሁ፣ በውስጣችን ያለው ኢየሱስ ክርስቶስ እኮ ብርሃናችሁን ግለጡት ነው የተባለው። ለዓለም የምትገልጡ አይደለም ለክርስቲያኑ ለሌላውም ትውልድ የምትተርፉ ናችሁ እኮ እናንተ። በውስጣችሁ እኮ ያለው ኃያሉ እግዚአብሔር ነው። ያንን ነው፣ ያ መንፈስ ነው ስናመጣ ነው። እኔና እናንተ ስንዋደድ ስንከባበር ነው። ያ መንፈስ ነው ዛሬ ከብዙዎች የራቀው። ብዙዎች ይሄንን አልተረዱትም። ክርስቶስን መመርኮዝ አልፈለጉም። ኃይሌ ማለት አልፈለጉም። እግዚአብሔር ብርታቴ ማለት አልፈለጉም። እግዚአብሔር ጉልበቴ ማለት አልፈለጉም። እንደ ዳዊት ኃይሌ ነህ፣ እንደ አብርሃም ጋሻዬ ነህ ማለት አልፈለጉም። አብርሃምን ምን አለው? ጋሻህ ነኝ አለው እግዚአብሔር። ጋሻችን ነው እግዚአብሔር። ጋሻ ይሆናችሁ፣ ከመከራ ይሰውራችሁ። ስለዚህ አርነት የምንወጣው ቃሉን ስናቅ ነው። ደግሜ ደጋግሜ የምላችሁ የእግዚአብሔር ቃል ስታነቡ ሁሉን ነገር ይነግራችኋል። መፍትሄውን ይነግራችኋል። እንዴት መበርታት እንዳለባችሁ፣ እንዴት መጠንከር እንዳለባችሁ ይነግራችኋል። የዓለም ጫጫታ ስትሰሙ ግን አይምሯችሁ ራሱ ይበረዛል፣ ልባችሁ ይበረዛል። የክርስቶስ ወገኖች ሆይ እንግዲህ የዕለቱ ትምህርት ይሄ ነው። አርነት የሚያወጣን ኢየሱስ ነው። እመቤታችን አትለየን። የቅዱሳን በረከት ይደርብን። የመላእክት ጥበቃም አይለያችሁ። ድንገት በቤታችሁ ሆናችሁ የምትሰሙ ካላችሁ ስለሚመቻችሁ ለጸሎት አንድ ላይ አቡነ ዘበሰማያት እንደግማለን።
ጸሎት እናደርጋለን። ለጸሎት ተሰናዱ። የሰራዊት ጌታ እግዚአብሔር አምላካችን ሆይ የሰማነውን ሁሉ ቃል በልቡናችን አሳድርልን፣ በአይምሮአችን ቅረጽልን። አንተ መላእክትን በጽርሐ አርያም፣ ነቢያትን በትንቢት በጾም፣ ሐዋርያትን በአጽናፈ ዓለም፣ ሰማዕታትንም በደም፣ ቅዱሳን አባቶቻችን እናቶቻችንን በገዳም እንዳጸናህ እኛንም በምግባር በትሩፋት በጾም በጸሎት በተዋህዶ ሃይማኖታችን አጽናን። የሞቱትን ወገኖቻችንን ሁሉ አቤቱ ነፍሳቸውን በአብርሃም በይስሐቅ በያዕቆብ እቅፍ በነሳራ በነርብቃ በነራሔል መካን አሳርፍልን። ተዋህዶ ሃይማኖታችንን ጠብቅልን። አጽራረ ቤተክርስቲያንን አስታክስልን። ሀገራችንንም ሰላም አድርግልን። ኦርቶዶክስ ተዋህዶ ቤተክርስቲያናችንን በኢትዮጵያ ምድር በኤርትራ ምድር በሁሉም ምድር በሌላውም ዓለም ያለችውን ቤተክርስቲያናችንን ጠብቅልን። የአጋንንትን ሰንሰለት ከኛ ቆርጠህ ጣል። ኃጢአታችንን በደላችንን ሁሉ ደምስስልን። የእናትህ የድንግል ማርያም ምልጃው አይለየን። እመቤታችን ድንግል ማርያም ሆይ ያንቺን ልመና ከተማጸኑ አንድም እንኳን የተኮነኑ እንዳልተሰሙ አስቢ። እመቤታችን ሆይ እኛም እንማጸንሻለንና በዶኪማስ ጓዳ ጭንቀቱን እንዳራቅሽ ያ ምልጃሽ አሁንም ስለኛ ወደ ልጅሽ ይድረስ። ስለ ቤተ ክርስቲያናችን ይድረስ፣ ስለ ሀገራችን ይድረስ። ጌታችን አምላካችን ኢየሱስ ክርስቶስ ሆይ የእናት ልመና ፊት አያስመልስም አንገት አያስቀልስምና ስለ እናት ብለህ ማረን። በረድኤትም አትለየን። በዚህ ሰዓት በጸሎት አስቡን ብለው የሚማጸኑን ወገኖቻችንን ሁሉ አንተ በማይዘነጋው ልቡና አስብልን። ምሕረትህንም በላያችን አድርግልን። በዚህ ሰዓት እየለመኑ ያሉ ይህንን የኔን የባሪያህን ድምጽ እየሰሙ ያንተን ቃል በልባቸው እየጻፉ የሚማጸኑን ወገኖች ሁሉ አቤቱ አምላክ ሆይ የሚያዝን አይሰማ፣ የሚተክዝ አይሰማ፣ የሚያለቅስ አይሰማ። ኑሯቸው የተጣመመባቸውን ኑሯቸውን አሳካ፣ ትዳራቸው የተበላሸባቸውን ትዳራቸውን አሳካ። አቤቱ አምላክ ሆይ እኔ ባሪያህ እለምንሃለሁ፣ እነሱም ይለምኑሃል። እኛ ግን ስለኛ ብለን አይደለም፣ ስለ ጻድቃን፣ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለ ሌሎች ቅዱሳን፣ ስለ ነቢያት፣ ስለ ሐዋርያት፣ ስለ ሰማዕታት ስለነሱ ብለን ሁሉ እንማጸናሃለንና እንለምንሃለንና እንማልላለንና ወዳንተ ጌታ ሆይ ወዳንተ እንጸልያለን፣ ወዳንተ እንጮሃለን። ካንተ በቀር ማንም የለንምና በእነዚህ ሁሉ ቅዱሳን እየተማጸንን አቤቱ ለሀገራችን ሰላም ለቤተ ክርስቲያናችንንም ሰላም ስጠን። ሁላችን በአንድ ላይ ስትጸልዩ እንዲህ ብላችሁ ጸልዩ ብለህ አንተው እንዳስተማርከን እንዲህ እያልን ስምህን ጠርተን እንለምንሃለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድህነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ለነ ምሕረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። አቤቱ ኃጢአትን የምታስተሰርይ ንስሐን የምትወድ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የኔንም የባሪያህን ይህን ድምፅ የሚሰሙትንም የልጆችህን ሁሉ የወንዶችንም የሴቶቹንም ኃጢአታቸውን ይቅር በል። እግዚኦ ማረነ ክርስቶስ 12 ጊዜ ብለን እንለምነው። እግዚኦ ማረነ ክርስቶስ፣ 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 እግዚኦ ማረነ ክርስቶስ።
በዛሃለፈ ይማረን ወበዘይ መጽ ይቀበን ባለፈው ይማረን በሚመጣውም ይጠብቀን ስለናቱ ብሎ ከማሁ በእንተግዝእተነ ማርያም ማረነ ክርስቶስ 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 ስናውቅ በድፍረት ሳናውቅ በስተት ከልጅነት እስከ ዕውቀት ከመዓልት እስከ ሌሊት የሰራነውን ኃጢአት ሁሉ እማይሰራ ኃጢአት በሐልዮ በነቢብ በገቢር እግዚአብሔር ይፍታ። ልዑል እግዚአብሔር ይባርካችሁ ይቀድሳችሁ ፊቱንም ያብራላችሁ። ልዑል እግዚአብሔር ይባርካችሁ ይቀድሳችሁ ፊቱንም ያብራላችሁ። ልዑል እግዚአብሔር ይባርካችሁ ይቀድሳችሁ ፊቱንም ያብራላችሁ። ይህን የሰማችሁትንም ለሌሎች ሰዎች እንድታዳርሱ ኃይል ይሁናችሁ። በነገዋ ሰዓት ደግሞ እንዲያገናኘን ፈቃዱ ይሁንልን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት የድንግል ምልጃ የመላእክት ጥበቃ የቅዱሳን የጻድቃን ሁሉ በረከታቸው በኔ በባሪያው በእናንተ በሁላችሁ ላይ አድሮ ለዘለዓለሙ ይኑር አሜን። ሰላም ሁኑልኝ።